ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ሰላም ሰላም። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላም፣ ፍቅር፣ ጤና፣ ደስታ አይለያችሁ። ሰላማችሁን፣ ፍቅራችሁን፣ ጤናችሁንና ደስታችሁን ከሚነጥቁ ጨለምተኞች በነጋ በጠባ ለቅሶ፣ መርዶ፣ ሰቆቃ እየነገሩ ዛሬያችሁን ለመበጥበጥ ነጋችሁን ተስፋ ቢስ ለማድረግ ከሚሰሩ እኩያን ትጠበቁ ዘንድ አብሪ ሚዲያ መልካም ምኞቱን ይገልጽላችኋል። ይህ ይሳካ ዘንድም የበኩሉን አስተዋጽኦ ያበረክታል። በዛሬው ፕሮግራማችን የሀገራችንን ስኬት፣ ተስፋ ሰጪ ክንውኖች፣ መልካም ዕድሎች እንመለከታለን። እነሆ ግብፅ በኢትዮጵያ ላይ ከበባ ለመፈጸም ስትንደፋደፍ ኢትዮጵያ ከጠባቡ የከበባ ቀለበት አልፋ በሰፊው ዓለም ውስጥ ዲፕሎማሲያዊ ትስስር ፈጥራለች። እንዴት? በትንታኔያችን እንመለከተዋለን። ሰሞኑን የሀገራችንን ጂኦፖለቲክስ የበላይነት የሚያሳዩ ክንውኖች እውን እየሆኑ ነው። ምንድናቸው? እናያቸዋለን። ምቀኞች፣ ሸረኞች፣ ባንዳዎች፣ ቅጥረኞች የኢትዮጵያን የዲፕሎማሲ ስኬትና የጂኦ ፖለቲክስ የበላይነት ማግኘት አጣመውና አዛብተው የሚመለከቱበትና እውነታው ምን እንደሚመስልም በአጭር ትንታኔያችን እንቃኘዋለን። ተከታተሉ። ግብፅ የኢትዮጵያን በዲፕሎማሲ ከዓለም ለመነጠልና በአካባቢው ሀገሮች ጋር ወታደራዊ ስምምነት እያደረገች በከበባዋ ስር ለማስገባት ቀለበት ልትሰራባት በጠባቡ ሙከራ ስታደርግ መቆየቷ ይታወሳል። ይህንኑ የግብፅን ከጅቡቲ፣ ከኬንያ፣ ከሶማሊያ፣ ከኤርትራ እየዞረች ኢትዮጵያ ላይ ጫና ለማሳደር የምታደርገውን ሩጫ የግብፅ ቅጥረኛ ባንዳዎች ደግሞ አለቀላት፣ ኢትዮጵያ በዲፕሎማሲ ኮሰመነች፣ ተከበበች፣ ተዋረደች፣ ደቀቀች እያሉ ከበሮ ሲደልቁበት እንደነበር ይታወቃል። ይሁንና ይህ ሲጠበቅ የነበረው መከበብ ሳይሆን አሁን እውን የሆነው ዓለምን ጉድ ያስባለው የኢትዮጵያ በዲፕሎማሲ መከበርና ከፍ ማለት ሆኗል። ግብፅና ኤርትራ በጠባብ ቀጠናዊ ሴራ ተጠምደው የኢትዮጵያን መገለል መኮስመን ሲጠብቁ ጠቅላይ ሚኒስትር አብይ አህመድ ሰሞኑን በደቡብ አፍሪካ የጂ20 መድረክ ላይ ጫወታውን ቀይረውታል። በጠባቡ ቀለበት ውስጥ ተከባ ጫና ተፈጥሮባት መላወሻ የላትም እየተባለ በመርዶ ነጋሪዎች ሲደለቅበት ደረት ሲመታበት የቆየው ዋይታ ተቀይሯል። ይሄንን የመንደር አሉባልታና ፕሮፓጋንዳ መና የሚያስቀር የዲፕሎማሲ ድል ተገኝቷል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የዓለም ሀያላን ጋር የፈጠሩት ጥምረት ለተቀናቃኞች ያላሰቡት ድንጋጤ ፈጥሮባቸው መርዶ ሆኖባቸዋል። ለኢትዮጵያ ደግሞ አዲስ የዲፕሎማሲ ትንሣኤ ነው። ይህን አስመልክተው ይህንን ለማንኳሰስ፣ ይህንን ለማጨለም፣ ይህንን አነስተኛ ቦታ እንዲሰጠው ለማድረግ የሚሞክሩበት ሁኔታ አለ። ለማንኛውም የደቡብ አፍሪካው G20 ወይም የጂ20 ጉባኤ አንድ ነገር አረጋግጦልናል። የኢትዮጵያ ቦታ በዚህ በጠባብ ቀጠናዊ እሰጥ አገባ ውስጥ ሳይሆን በዓለም አቀፍ የኢኮኖሚና የፖለቲካ ውሳኔዎች መሃል መሆኑን አሳይቶናል። ጠቅላይ ሚኒስትር አብይ ያደረጉት ዲፕሎማሲያዊ ማጥቃት፣ ዲፕሎማሲ ኦፌንሲቭ ተቀናቃኞችን ተራ ተመልካቾች እና የመንደር ላይ ልክስክሶች በመንደር የሚሽለኮለኩ ኃይሎች አድርጓቸዋል። ምክንያቱም አንድ ተንታኝ፣ አንድ ጸሐፊ የጻፈውን እዚህ ላይ ልጥቀስ። ንስር ከምድር እባቦች ጋር አይታገልም፣ ከፍ ብሎ ይበራል ይለናል። ይሄ ነው የሆነው። ጠቅላይ ሚኒስትሩ ያደረጉት ነገር ትክክለኛ መገለጫው ይሄ ነው። ንስር ከምድር እባቦች ጋር አይታገልም፣ ከነሱ ከፍ ብሎ ነው የሚበራው። ስለዚህ ከፍ ብለን የበረርንበት፣ ከፍ ብለን የታየንበት የዲፕሎማሲ ስኬት ነው። እንግዲህ ቪዲዮዎቹን እንደምትመለከቷቸው ጠቅላይ ሚኒስትሩ ከተለያዩ አገር መሪዎች፣ ከተለያዩ ዓለም አቀፍ ተቋማት እና ድርጅቶች መሪዎችና ኃላፊዎች ጋር የኢትዮጵያን ጥቅም አስመልክተው ውይይት አድርገዋል እና ውይይት ባደረጉበት ጊዜ ተከብረው እነዛ አብረዋቸው የተወያዩ
የሀገራትና የቡድኖች መሪዎች ደግሞ ከነልዑካን ቡድኖቻቸው ቁጭ ብለው የክብር ቦታ ሰጥተዋቸው ነው የተወያዩት። ይሄ ትርጉሙን ለማዛባት በእሳቸው ፍላጎት ብቻ እንደሆነ ለማድረግ የተሞከረበት ማንኛውም ሀገር ማንኛውም ድርጅት ሚቹዋል ቤኔፊትሱን ካልኩሌት አድርጎ ነው እኔ ከዚህ ሰው ጋር ብወያይ ምንድን ነው የምጠቀመው ብሎ ብሔራዊ ጥቅሙን መሰረት አድርጎ እንጂ በሌላ ሀገር ስለተጠራ ወይም በሌላ ሀገር ፍላጎት ብቻ የሚደረግ ውይይት አይደለም። እነዚህን ነገሮች ለማዛባት የሚንቀሳቀሱ በምቀኝነት፣ በሸረኝነት፣ በተንኮል፣ በቅጥረኝነት፣ በባንዳነት የቆሙ ኃይሎች ምን ስም ሰጧቸው? እነዚህን ምን ገጽታ አላበሷቸው የሚለውን እንመልከት። እንግዲህ እነዚህን ጠቅላይ ሚኒስትሩ ከተለያዩ ሀገራት ጋር ያደረጓቸውን ውይይቶች የምቀኛ መንደር ልጆች የፎቶ ፖለቲካ ሲሉ ያለ ኀፍረት ሲተቹት ተደምጠዋል። ጠቅላይ ሚኒስትሩ በጉባኤው ላይ የታላላቅ መሪዎችን እጅ እየጨበጡ የተነሷቸውን ፎቶዎች በመልቀቅ ከመሪዎቹ ጋር ያደረጉት ግንኙነት ያ ብቻ ያ በፎቶው ላይ የታየው እጅ በጨበጡ ቅጽበት የተወሰደው ፎቶግራፍ ኢቨንቱ እሱ እንደሆነ ሊነግሩን ሲላላጡ አስተውለናቸዋል። በጣም ነው የሚገርመው። እና ጠቅላይ ሚኒስትሩ በጉባኤው ላይ ምንም ውይይት እንዳላደረጉ ፎቶ ብቻ እየተንጠለጠሉ ሄደው እየጨበጡ ፎቶ እንደተነሱ ሲገልጹልን አልሰቀጠታቸውም። በጣም ይገርማል። ያው ጭንቅላት ሲደንስ ሕሊና የሚባል እንዲህ ልባል እችላለሁ የሚል ይሉኝታ የሚባል ነገር ይጠፋል። በእርግጥ እንግዲህ የሰውየው በዚህ ደረጃ ከፍ ማለትና አገራቸውን ከፍ ማድረግ ከዛም አልፈው ለአፍሪካ ተሟጋቸው ነው መቅረብ እነዚህን መናኛ ሰዎች አስደንግጧቸዋል፣ አቃጥሏቸዋል። ያው ሁልጊዜ እንደሚቃጠሉት በኢትዮጵያ ስኬት በመሪዎቿ ከፍታ ማለት ነው። እና ከማን ጋር ተወያዩ? ከነማ መሪዎች ጋር ተገናኙ? ምንስ አይነት ውይይት አደረጉ? በዚህ በግንኙነታቸው ወቅት ምን ያህል ጊዜስ ቆዩ? የሚለውን ለመረዳት ከመሞከር ቀድመው የተለጠፉትን ፎቶዎች መንጭቀው ፎቶዎቹን መልሰው በመለጠፍ ይሄው የፎቶ ዘመቻ ብለው ሲገልጹልን እንደው በጣም ነው የሚገርመው። ቀጥለው ሰዎቹ ሄደው ተቀምጠዋል። መሪዎች እንግዲህ እንደምታውቁት ከሆነ ግንኙነት በኋላ ፎቶ ይነሳሉ። የሆነ አቋም የሆነ ተወያይተው አንድ ነገር ላይ ከደረሱ በኋላ በጋራ መግለጫም ይሰጣሉ። እና እንደዚህ አይነት ነገሮችን አልነበሩም ወይም አልተደረጉም ብለው ግን አይደለም እነዚህ ሰዎች እሱም ፓርት አልፈለጉትም። ስለዚህ ያችን ፎቶዋን ብቻ ለቃቀሙና የፎቶ ዘመቻ አሉና እንግዲህ እነዛ የተለጠፉትን ፎቶዎች ወስደው የምቀኛ ትችታቸውን ወደ መለጠፍ ገቡ፣ ከፎቶዎቹ ጎን ለጎን ማለት ነው። እና ይሄ ነው በጣም የሚያሳዝነው ነገር። እና ምንድን ነው የሚሉት? ይሄ ሰውዬ ኢትዮጵያን አዋረደ። ለምን? ከታላላቅ ሰዎች ጋር ፎቶ ተነስቶ እንደው ታላቅ ነኝ ለማለት ፈለገ፣ እንደዚህ አይነት ፕሮፓጋንዳ ሰራ እያሉ ያቺን ፓርት ጉባኤው ላይ ምን ውይይት ተደረገ? እሳቸው ምን ንግግር አደረጉ? ከሌሎች እንደዚህ በግል በተናጠል ካነጋገሯቸው መሪዎችና ዓለም አቀፍ ተቋማት ጋር በምን የጋራ ጥቅም ላይ ተወያዩ? ጉዳያቸው አይደለም። ለመስማትም አልፈለጉም። ስለዚህ እነዚህ ማፈሪያዎች አይደሉም። አንዳንዴ ስለ እነዚህ ሰዎች ታፍራለህ። እነሱ ስለ ራሳቸው ስለማያፍሩ ማለት ነው። ስለ ራሱ እኮ የማያፍር ሰው አንተን ያሳፍርሃል። እስቲ አሁን ተመልከቱ እንግዲህ ይሄ ራሱን እንደ ትልቅ እንደው ተንታኝና የፖለቲካ አዋቂ አድርጎ የሚኮፈሰው መሳይ ፎቶዎቹን ደርድሮ ምን እንዳለ ተመልከቱ። መጨረሻው ርዕሰ ጉዳያችን እንሂድ። ቀደም ሲልም ነካክተነዋል። የአብይ አህመድ የፎቶ ዲፕሎማሲና አጠቃላይ ሁኔታው ምን ይመስላል የሚል ነው። ደቡብ አፍሪካ ደርሶ መምጣትም እንዲህ ሁሉ ነገር የዓለም መጀመሪያ አድርገን ይህን ያህል ፕሮፓጋንዳ መስራት ለምን አስፈለገ ስትል ስርዓቱ ምን ያህል ውስጡ እንዳለቀ ምን ያህል እንደተዳከመ የሚያሳይ አድርጌ ነው በግሌም የታዘብኩት። ለማንኛውም እስቲ እንዴት ነበር አብይ አህመድ ፎቶግራፍ የተነሳቸውን መሪዎች እየደረደረ ከነከሌ ጋር ተነጋገርን፣ እንዲያልን ፎቶ ተነሳን፣ እንዲተጨባበጥን የሚሉ ዜናዎችን ሰሞኑን የአብይ አህመድ ዲጂታሉም ሜይንስትሪም ሚዲያውም ተጨናንቆ የሰነበተው ከትልልቅ መሪዎች ጋር ፎቶ ተነስቻለሁ፣ አልበሜን ተመልከቱትም ይመስላል የሰሞኑ የአብይ አህመድ ዲስኩር። ለማንኛውም እንዴት አየው? ምንድነው የተሰራው ፕሮፓጋንዳ? ለሞኑ ዛጂ 20 ላይ በመሄድ ምንድነው አንድ ዜና ያየሁት የአፍሪካን ሐሳብ ለማንጸባረቅ ኢትዮጵያ ምን እድሉን አግኝታለች። እንኳን የአፍሪካን አይደለም የራሳችን ሐሳብ እዚህ ሀገርን እንደዚህ አይነት መከራ ውስጥ የከተተ መደመር በሚል የእብደት ፍልስፍና ሀገርን እንደዚህ አይነት አደጋ ውስጥ የከተተ ሰው ደቡብ አፍሪካ ሄጄ ለአፍሪካ የሚጠቅም ሐሳብ አቀረብኩ ብሎ ለራሱ ሽልማት ለራሱ ጭብጨባ
የሚሰጥ እንዲህ አይነት እብድ መሪ እውነት መቼም ዓለም አይታ አታውቅም። ኢትዮጵያ ላይ የመጀመሪያው ተፈጥሯል። ለማንኛውም እንዴት አየው? ይኸው እንግዲህ ይሄ ነው። ይሄ ሰውየውን መሪውን ያዋረደ መስሎት ራሱ እንደተዋረደ አያውቅም። እርግጥ እዛ የሰበሰባቸው ሳያላምጡ የሚውጡ የራሱ ተመልካቾች የነገርኳቸውን ይውጣሉ ብሎ ያስባል። ግን እንደው ሰከን ብሎ የሚያይ ሰው ምን ማለቱ ነው ይሄ ሰውዬ? በእርግጥ ፎቶ ነው ተነስቶ የመጣው ሰውዬ። በጣም ነው እኮ የሚገርመው። እና እንግዲህ ጠቅላይ ሚኒስትሩ በጉባኤው ላይ የአፍሪካን አጀንዳ አቅራቢም ሆኖ እንትን ለማለት ሞክሯል። ማን ስለሆነ ነው የአፍሪካን አጀንዳ ያቀረበው ይልና አቀረበ እኮ አቀረበ። ይኸውልህ ሲያቀርብ እሱ ሲያቀርብ ደግሞ ሌሎቹ መሪዎች ተመስጠው ሲያዳምጡትም ተመልከት። Excellencies, it is with humility and hope that I address you on African soil at this historic G20 summit. Humility because Ethiopia's journey is still unfolding. Hope because our story, like that of many nations here, shows that transformation is possible even in difficult circumstances. The Grand Ethiopia Renaissance Dam symbolizes Africa's renewable ambition. We are expanding into solar, wind, geothermal, and nuclear power, and we envision an Africa energy network that drives industrialization while achieving net zero emissions. Through Digital Ethiopia, we have liberalized telecom, expanded broadband, and advanced digital finance. By 2030, we aim to complete our national digital public infrastructure, integrating IDs, payments, and data platforms to serve citizens. For Ethiopia, artificial intelligence is a tool for inclusion, helping predict droughts, diagnose diseases, and support local language, ensuring technology works for all. Excellencies, Ethiopia's journey mirrors that of many emerging economies. Our success offers lessons, our challenges offer insights. Inclusivity and sustainable growth is both a practical and a moral imperative for our continent. It requires humility to reconsider what we treasure and courage to redefine what we value. I propose that the G20 adopt a new lens, measures resilience as growth. Let us count not only GDP, but the capacity of societies to withstand and adapt, because that ultimately is what sustains development. Ethiopia stands ready, rooted in Madamar, to contribute to this shared global journey. I thank you. እና ልክ ምንም እንዳላደረገ ወይም አፍሪካ አለ እንጂ የአፍሪካን አጀንዳ እዛ አላቀረበም ትላለህ እንዴ? ቀስ ብለህ ብታዳምጥ፣ ለነገሩ ብታዳምጥም አይገባህም። ምክንያቱም አትገነዘበውማ። እንደዚህ አይነቱን ነገር ለማዳመጥም ዝግጁ አይደለም። እንዲህ አይነቱን ነገር ኦሚት ታደርግና ያው በሚዲያ ይሄ ኦሚሽን የሚባል ነገር አለ። ምናልባት አንተ ሳታውቀው ነው የምታደርገው፣ ያው በጥላቻ እንዲህ አይነት ጋዜጠኞች አሉ። አኔቲካል የሆኑ ዋናውን ነገር ኦሚት ያደርጉና ኢሬሌቫንት የሆነው ነገር ላይ ፎከስ ያደርጋሉ። እና ኢሬሌቫንት ፋክትን ከፍ በማድረግ ወይም በፎቶ በምን እንደዚህ እንዳንተ እንደምታቀርበው በማድረግ እውነታውን ለመደበቅ ይሞክራሉ። እውነታው ግን አይደበቅም። ሌላው ሰው እኮ በሌላ ሚዲያ ያየዋል። እና በጣም ትልቅ ነጥቦች ነው አፍሪካን በተመለከተ ያነሱት ጠቅላይ ሚኒስትሩ። ለዚህ መሪዎቹም ያዳመጡ መሪዎችን አድናቆታቸውን ቸረዋል። ያቀረቡት ነጥብም ተቀባይነት አግኝቷል። እና ፎቶ ላይ አንተ እዛ ፎቶ ላይ ተንጠልጠል፣ ስለ ፎቶ አውራ እና ደግሞ እንደዛ ይልና አሁን የዓለም መሪዎች ከሰሙት አንተ መናኛውና የአንተ ቢጤዎች ሰሙት አልሰሙት ምን ይጠቅማል? ለአፍሪካስ ምን ይጠቅማታል? ያው ከጎኑ የተቀመጠው የእርሱ ቢጤው ደግሞ እንደሱ ያላየውን ያልሰማውን መርጦ የቀነጨበውን ሸውራራ እይታውን ለመሰሎቹ ታዳሚዎች የሚያቀርበው ይሄኛው ሀገር ጠል መሰሪ ደግሞ ያንኑ መሳይ ያለውንና አቅጣጫ መርቶ ያስጨበጠውን ነጥብ ትንሽ ቀየር አድርጎ ያነበንባታል ላይችኑ ለማጠናከር እና ጠቅላይ ሚኒስትሩን እየዘለሉ ሄደው መሪዎች ላይ እንደተጠመጠሙ እና ፎቶው ደግሞ የመታሰቢያ ፎቶ ይሄ በየፎቶ ቤት ሄደ ፎቶ ገጭ እንደምትነሳው እንደሱ አድርገው እነዛን ታላላቅ መሪዎች እንደዚህ አይነት ፎቶ ሰውየው ወስዶ ተጠምጥሞባቸው እንደተነሳ አድርጎ ሲገልጽ አይሸማቀቅም ይሄ ሰውዬ። ምክንያቱም ተመልካቾቹ የሚያፈስባቸውን የሚጋቱ ስለሆነ ያው የሚጠይቀው የለም።
በቃ ይግታቸዋል እንደዚህ እያለ እና ደግሞ እሱን አዳምጡት። በመሪ ደረጃ በዚህ ደረጃ ራሱን ትልቅ ሜጋሎማኒክ ትልቅ አድርጎ ለመሳል ምንድነው ቅድም ማንስተው አንዳንድ ሰዎች ትልቅ መሆን ባትችል ከትልቅ ሰው ጋር ተጠጋ የሚባል እንትን አባባል አለ። ከትልቅ ሰው ጋር ተጠግተህ የሆነ ትልቅ ለመሆን መምሰል ማለት የአብይ አህመድ ባይዞ የሰውየውን ሳይኮሎጂ ነው የሚያሳየው። የአብይ አህመድ ሳይኮሎጂ በቃ እንትኑ የሚፈልገው ያን ነው። ተመልከቱ፣ እኔ በዓለም ላይ እንዲህ አይነት ቦታ ከነዚህ መሪዎች ጋር ተጨባብጫለሁ። ሰብስታንሱ አይደለም፣ ቁም ነገሩ አይደለም፣ ፎቶ ነው ማተር የሚያደርግ ፎቶ ነው። አሁን አዲስ አበባ መጥቷል። ሲመጣ ብራግ የሚያደርገው ነገር አስበው። እኔ ኬር ስታርመርን ጨብጫለሁ፣ ጆርጂያ ሜሎንን አቅፌያታለሁ፣ ማኑኤል ማክሮንን ጀርባውን ዳብሻለሁ። this is not politics, this is not diplomacy። ይሄንን የነዚህን የመናኛ በመቀኝነት በጥላቻ ታውረው ስኬቶችን ባዩ ቁጥር እየተንጨረጨሩ እነዛን ስኬቶች ገልብጠው አኮስምነው አኮስሰው ለማቅረብ የሚወራጩ ሰዎችን እንግዲህ ሰምተናል። ግን እስቲ ጠቅላዩን እንደው እነሱም እንደሚሉት ይሄ እንዳቀረቡት ፎቶግራፍ ነው የቆይታቸው ከመሪዎች ጋር ቁጭ ብለው በጥሞና አልተወያዩ እና ለምንድን ነው ይሄንን ደብቀህ እዛ የቁም ፎቶ የተነሱትን? በጣም ነው የሚገርመው። እና ቀጥለን እንግዲህ ጠቅላዩና ልዑካቸው ከተለያዩ ሀገራት መሪዎች ጋር ያደረጓቸውን ውይይቶች በዝርዝር ለመመልከት ያው በቂ ጊዜም ባይኖረን ይሄንን በሚኒስትር ሚዲያው ማየት ትችላላችሁ። ግን በጥሞና ሲወያዩ እስቲ እንመልከት። እንግዲህ እንመልከት። ይኸው ተመልከቱ። ይሄ ነው ፎቶ የመነሳት ቆይታ። ኦኬ፣ እየተነጋገሩ አይደለም፣ እየተደማመጡ አይደለም፣ ሁለቱም ወገን ሀሳብ እየሰነዘረ አይደለም። ተመልከቱ እንግዲህ ዶክተር አብይ ለጋራ ግንኙነት ሀሳብ ሲያቀርቡ እና ሌላው ወገን ደግሞ ሲያዳምጣቸው ተመልከቱ። ልዑካቸውም አለ፣ የነዛም ሀገር ልዑካን አለ እንደምታዩት። እሺ ደግሞ ይኸው ተመልከቱ። ያኛው ወገን ደግሞ ለሁለት ወገን ግንኙነት ያለውን ዝግጁነት ሀሳቡን ሲገልጽ ደግሞ ተመልከቱ። እንደዚህ አይነት በጽሞና የሚደረግ የታላላቅ ሀገር መሪዎች ጋር የሚደረግ ውይይትን ፎቶ መነሳት ስትል አለማፈርህ ይገርማል እኮ። እንግዲህ እያንዳንዱን ውይይት ባናዳምጠው እንኳን ምን አይነት የሀሳብ ልውውጥና መግባባት ያለበት መሆኑን ማንም መሀይም ያው ከእንትኖቹ ከምስሎቹ ከቪዲዮ ሊረዳ ይችላል። ይህን የማይረዱት ምቀኞች፣ በጥላቻ አይንና ልቦናቸው የታወረ ባንዳዎች ናቸው። አይናቸውን ጋርደው የእኛንም አይን ሊጋርዱ የእኛንም ልቦና ሊጋርዱ ይፈልጋሉ። ይኸውላችሁ ፎቶ ይሉናል። አሁን እዚህ በጣም ይፋ የወጣ ነገር ሁሉ እዚህ በርዕሳችሁ ይዛችሁ ቀርባቸዋል። በጣም ይፋ የወጣ እዛ አንድ አሁን እኔ እዚህ ለተመልካቾቼ እንዲህ አሰቃቂ ነገር የማቅረብ አቅጣጫ ይዤ አይደለም ይሄ ሚዲያ የጀመርኩት። ተስፋ ሰጪ ነገር፣ ብሩህ ነገር የሚያሳይ ስለ ሰላም፣ ስለ ፍቅር፣ ስለ አንድነት፣ ስለ እድገት እንወያይበት ነው ይህ ሚዲያ የምፈልገው እንጂ እዛ በመጥረቢያ የሰው እጅና ጆሮ የቆረጠ ሰው በዚህ በኤአይ ፎቶ ለማስተባበል መዓት መጋጋጥ፣ መዓት ድካም በሚታይበት ሁኔታ እናንተም አሁን እሱን በቃ አይኔን ግንባር ያድርገው ብላችሁ ለመዋሸት መታችኋል። ያው እዛ በርዕስ ይሄንንም ገልጻቸዋል። ወደዚህ ማተኮር ስላልፈለግኩ ነው እንጂ ይሄን ማን ሊያደርገው እንደሚችል በኢትዮጵያ ውስጥ በጣም ግልጽ ነው በመሰረቱ። እናም ደግሞ በመረጃ የተደገፈ ነው እና አሁን እንደዚህ አይነት የምትዋሹ ነገር ሁሉ ነገራችሁ በውሸት የተሞላ ስለሆነ እዚህም ተዋሹና የሚያሳዝነው አሁን ይሄ መዋሸታችሁ ምንም የሚያመጣው ጉዳት ይሄ እናንተን የሚቀበል ኦዲየንስ አሳስቶ እንደዚህ ለማድረግ ለምን እውነታው ፊት ለፊት ስላለ። ነገር ግን ህዝብ በሀገሩ እድገት በሀገሩ ከፍታ ጥሩ ስሜት ተሰምቶት እንደው ደስታውን እንዳይገልጽ እንዳትጋርዱበት ነው እውነቱን እኛ በዚህ መልኩ ለማቅረብ የፈለግነው እና ምን ያህል ፍሬከርስኪ እንደሆናቸው ለማሳየት ነው። የሚታየውን ሌላው ቀርቶ በቃላት በምን አይደለም። ይሄንን ሚኒስትሪ ሚዲያው ላይ በደንብ ከየአገሩ ጋር የተደረጉ ውይይቶች ምን እንደሆኑ በዝርዝር የቀረበ አለ፣ አድምጠናል እኛ። እኔ አሁን በዚህ ላይ ተመስርቼ ነው እዚህ የምገልጽላችሁ እንጂ እናንተን ለማስተባበል ወይ እናንተን ለመከራከር አይደለም። እና እንደዛ አይነት እውነታን ህዝቡ እንዳይረዳ ለመጋረድ ሮጣችሁ ወጣችሁ። በጣም እኮ የሚያሳዝነው ጉባኤው ሳያልቅ ተመልከቱ። ሁልጊዜ እንደዚህ ነው የሚያደርጉት። የሆነች አንድ ስብሰባ ሳታልቅ ያቺ ስብሰባ መግለጫዋ ሳይወጣ ለምን ያውቃሉ ጥሩ ነገር ውይይት እንደተደረገበት። ኢትዮጵያ በዛ መድረክ ተወክላ ራሷ መናገሯ በጣም ከፍተኛ ድል ነው። ግን ይሄንን ለማደብሰስ ወይ ራስ ጅቡቲ ሄደች ግብፅና እንደዚህ ተነጋገረች፣ ኤርትራ ኢሳያስ አፈወርቂ ሄዶ ከአልሲሲ ጋር ተነጋገረ ብላችሁ
የጠላትን እንትን አክብዳችሁ ይሄ ለኢትዮጵያ ያሰጋታል እንደዚህ እያደረጉ ነው በኢትዮጵያ ላይ ብለህ ይሄንን ለመናገር ወደኋላ አትልም ማለት እሱም በደንብ ተተነትነዋለህ። በቃ ለኢትዮጵያ አስፈሪ ነው ምናምን ብለህ ያ የባንዳነት ተልእኮ ስለሆነ ማለት ነው። እና ሌላም ነገር ደግሞ እንግዲህ ተመልከቱ፣ እነዚህንም ፎቶዎች ተመልከቷቸው። እነዚህንም ፎቶዎች አሁን ፎቶግራፍ ትላለህ። ያው ፎቶ ውይይት ተደርጎ የሆነ አቋም ተይዞ ነው። አንድ መሪ ደግሞ ወደ አንድ መሪ ሲሄድ የሆነ ነገር ከሱ ጋር ሊወያይ ነው፣ የሆነ አጀንዳ ይዞ ነው የሚመጣው። እና እንግዲህ እነዚህ ፎቶዎች ደግሞ ምንድን ናቸው? ኢትዮጵያና አሜሪካ በአፍሪካ ቀንድ ሰላምና መረጋጋትን ለማረጋገጥ በሚያስችሉ ጉዳዮች ዙሪያ ከመከሩ በኋላ የተነሷቸው ፎቶዎች ናቸው። ስለዚህ እነዚህ ደግሞ በምን ጉዳይ ላይ መከሩ? በመጀመሪያ ደረጃ ይሄ የአፍሪካ እዝ ዩኤስ አፍሪካን ኮማንድ አፍሪኮም የሚባለው አዛዥ የሆኑት ጀነራል ዳግቪን አርኤም አንደርሰን ልዑካቸውን ይዘው አዲስ አበባ በመገኘት መጀመሪያ ከጠቅላይ ሚኒስትር አብይ ጋር ከዛ በኋላ ግን ዋነኛ ስራቸው የመጡበት ዓላማ ከሚያገናኛቸው የመከላከያ አመራሮች ጋር መክረዋል። እና በዚህ ውይይት ላይ በአፍሪካ ቀንድ ሰላምና መረጋጋትን ለመፍጠር የቀጠናው ሀገራት በትብብር መስራት እንዳለባቸው ተመላክቷል። አሜሪካዊው ጄኔራል በዚህ ወቅት የኢትዮጵያ የጦር አዛዦች ያቀረቡትን ሀሳብም አድምጠው የራሳቸውንም ሀሳብ አስተላልፈው አጠቃላይ ኢትዮጵያ እያንጸባረቀች ያለችውን ወቅታዊ የባህር በር ጥያቄ ወይም ወደ ቀይ ባህር የመውጣት ፍላጎት መሰረት አድርገው የተናገሩት ነገር አለ። ኢትዮጵያ ቀይ ባህር ላይ ብትወጣ ለራሷ ብቻ ሳይሆን ለቀጠናው ሰላም የበለጠ ትሰራለች ብለው እንደሚያምኑ ተናግረዋል። ልብ አድርግ እንግዲህ ልብ በሉ ሁላችሁ። የኢትዮጵያ ወደ ቀይ ባህር የመውጣት ጥያቄ የልዕለ ሀያሏ አሜሪካ ድጋፍ እንዳለውና በአሜሪካም የሚፈለግ ጉዳይ እንደሆነ እንድናጤን ያደርገናል ወይ እንድንረዳ ያደርገናል። ይሄ መልእክት ይሄ ጂኦፖለቲክስ ከፍታ ነው ለኢትዮጵያ። የኢትዮጵያ ተፈላጊነት ከፍ ያለ ነው በልዕለ ሀያላኑ ማለት ነው። እና በዚህ ውይይት ወቅት የኢትዮጵያን አቋም ያብራሩት ፊልድ ማርሻል ብርሃኑ ጁላ ናቸው። እሳቸውም የኢትዮጵያ የባህር በር ጥያቄ ለሰላማዊ አገልግሎትና ኢኮኖሚን ለመገንባት መሆኑን በመጥቀስ እና በግልጽ እንዲታወቅ አብራርተዋል። እና ከአሜሪካ ጋር የሚኖራት ወታደራዊ ግንኙነትም እንደቀደመው ሁሉ ተጠናክሮ እንደሚቀጥል ኢትዮጵያ የቀጠናውን ሰላም የማስከበር ተልዕኮዋን ለማሳካት በተጠናከረ ሁኔታ እንደምትሰራ ለልዑካን ቡድኑ አስረድተዋል። እና የአሜሪካ የአፍሪካ እዝ አዛዥ ጀነራል ኢትዮጵያ በቀጠናው ጸጥታን ለማስፈን እየተጫወተች ያለውን ሚና አድንቀው ሽብርተኝነትን በጋራ የመዋጋት ስራችንን አጠናክረን እንቀጥላለን ብለዋል። ኢትዮጵያም ከሌሎች አጋሮች ጋር ግንባር ፈጥራ በጋራ ጥቅም ላይ ትሰራለች፣ ህልውናዋንም ራሷም ትከላከላለች፣ ከሌሎች አጋሮች ጋር ሰርታም ከህልውናው አልፋ ቀጠናውን ትጠብቃለች። በዚህ ደረጃ ነው የኢትዮጵያ ቁመና። እና ጀነራሉ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉ ገልጸው ይህንኑ ለዋሽንግተን መሪዎች አቅርቤ እንዲገነዘቡት አደርጋለሁ ብለዋል። እና እነዚህ ከሰሞኑ ስኬቶች ውስጥ እንደ አንድ የሚጠቀሱ ናቸው። እንግዲህ ሌሎችም ነገሮች ተካሂደዋል በዚሁ ሰሞን ኢትዮጵያን ጂኦፖለቲክስ የሚያሳዩ ለምሳሌ የኢትዮጵያና የጣሊያን ባህር ኃይሎች በጋራ ለመስራት ተስማምተው የጣሊያን መንግስት ባህር ኃይል ወደ ኢትዮጵያ በመምጣት የኢትዮጵያን ባህር ኃይል በማሰልጠንና በማዘመን በማስተማር እገዛ ለማድረግ እና ከኢትዮጵያ ባህር ኃይል ጋር አብሮ ለመስራት የሚያስችለውን ስምምነት አድርጎ ወደ ስራ ተገብቷል። ይሄ ትልቅ ነገር ነው። ባይዘዌ ይሄ የመጀመሪያው አይደለም። በእርግጥ በርካታ የባህር ኃይል አባላት ጣሊያን ውስጥ ስልጠና አካሂደዋል፣ ፈረንሳይ ውስጥ ስልጠና አካሂደዋል። ሌላም ባህር ኃይሉን እንደ ባህር ኃይል የሚያቆመው እገዛ ከነዚህ ሀገራት አግኝቷል። እና እዚህ ጋር ኤርትራና ግብፅ፣ የጅቡቲ ተባበሩ ከምትለው እነዚህ ትልልቆቹ ሀያላኑ በብዙ ነገር ይጠቅማሉ። ስለዚህ ይሄም አንድ ስኬት ነው፣ አንድ የጂኦፖለቲክስ ውጤት ነው። እና የኢትዮጵያ ባህር ኃይል እና የጣሊያን ባህር ኃይል በትምህርትና ስልጠና ዙሪያ የልምድ ልውውጥና በተጨማሪም በጋራ ለመስራት የሚያስችላቸውን የሁለትዮሽ የጋራ ውይይት አድርገዋል። በዚህ የሁለትዮሽ ውይይት የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ ሲናገሩ የጣሊያን ባህር ኃይል ከኢትዮጵያ ባህር ኃይል ጋር በጋራ ለመስራት እዚህ ድረስ በመምጣታቸው ያው ታላቅ ክብር እንሰጣቸዋለን። አብረንም ለመስራት ዝግጁ ነን። አብረን መስራታችንም አቅማችንን ወደ ላቀ ደረጃ ያሸጋግረዋል
ብለዋል። እና የጣሊያን የባህር ኃይል ልዑካን ቡድን መሪ ደግሞ በበኩላቸው ይሄ ስምምነት ሀገራቸው ከኢትዮጵያ ጋር ያላትን ትብብር ለማጠናከር የሚረዳና ጣሊያን ያላትን ልምድ ለኢትዮጵያ ለማካፈል እንደሚያግዝ እና ወደፊትም በቀጣይነት ይህንን አጠናክረው እንደሚቀጥሉ አስታውቀዋል። ስለዚህ ያው ልዑካን ቡድኑ በኢትዮጵያ የባህር ኃይሉን ጠቅላይ ሰፈር፣ የባህር ኃይሉን ካምፖች፣ የባህር ኃይሉን ይዞታ እና የባህር ኃይሉን ቁመና ጎብኝቶ ያው ወደ ስራ ገብቷል። ስለዚህ ይሄ ባህር ሳይኖራት ባህር ኃይል የመሰረተች እንደዚህ እያልክ የምታሽሟጥጠውን ሀገር ራስን ሀገር ግን ታላላቆቹ አብረዋት ለመስራት ያላቸውን ተነሳሽነት ስታይ ምንድን ነው ይሄ ነገር? ያው እንደሚያሸማቅቃችሁ እንደሚያስደነግጣችሁ ይታወቃል። ለፕሮፓጋንዳም የሚመች ነገር አይደለም። ሌላም የጂኦ ፖለቲክስ ድል አለ። ፈረንሳይ ከኢትዮጵያ ጋር በወታደራዊ መስክ የበለጠ ለመስራት ዝግጁ መሆኗን ገልጻለች። ይህ የተገለጸው የፈረንሳይ ምድር ጦር አዛዥ ጄኔራል ፒየር ሺል ኢትዮጵያ በገቡበት ጊዜ ነው። የኢፌድሪ መከላከያ ሰራዊት ጋር አብረው ለመስራት ያላቸውን ፍላጎት ገልጸዋል። የልዑካን ቡድናቸውን ይዘው አዲስ አበባ የገቡት ጄኔራሉ ከኢፌድሪ መከላከያ አመራሮች ጋር መክረዋል። በምክክሩ የሁለቱን ሀገራት ወታደራዊ ትብብር ለማጠናከር እና በቀጣይ በሚኖሩ የሰላም ማስከበር ኦፕሬሽኖችም ላይ አብረው ለመስራት ያላቸውን ዝግጁነት የገለጹበት ነው። ወታደራዊ ትብብሩ የሁለቱ ሀገራት መሪዎች ያደረጓቸውን ስምምነቶች ማለትም ከዚህ በፊት ያደረጓቸው ስምምነቶች አሉ። እነሱን ተከትሎ እነሱን ወደ ተግባር ለመለወጥና ለማጠናከር አልሞ የተካሄደ ነው። ኢትዮጵያ የቀጠናውን ሰላም ለማረጋገጥ እየሰራችው ባለችው ስራ ፈረንሳይ መደሰቷን የገለጹት የፈረንሳይ የምድር ኃይል አዛዥ ጄኔራል ፒየር ሺል በቀጣይነት አስፈላጊ በሆኑ ጉዳዮች በሁለትዮሽ ትብብር እንደሚሰሩ ገልጸዋል። እና ጄኔራል ፒየር ሺል በሰላም ማስከበር ተልዕኮ የኢትዮጵያ መከላከያ ሰራዊት ተሳትፎ አስፈላጊ ነው፣ ተጠናክሮም መቀጠል አለበት ብለዋል። አያቸው የኢትዮጵያ ተፈላጊነት በዚህ ደረጃ ነው እና ፈረንሳይ ደግሞ ለጋራ ተጠቃሚነት ለኢትዮጵያ አስፈላጊውን ድጋፍ ትሰጣለች፣ ከኢትዮጵያም ጋር በትብብር ትሰራለች በማለት በዚህ የትብብር ስምምነቱ ላይ ተናግረዋል። ይሄ እንግዲህ ከሌሎቹ ጋር ተደምሮ የኢትዮጵያን የመከላከያ ተፈላጊነት ከፍ ያደረገና በትብብር አብሮ ለመስራት ታላላቆቹ ያላቸውን ዝግጁነት የሚያሳይ ነው። እንግዲህ አሁን ከሩቅ የመጡ ትልልቅ ሀገራትም ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት ለማድረግ ያው አዲስ አበባ ተገኝተው ፍላጎታቸውን አሳይተዋል። ይሄ ትልቅ እመርታ ነው። እንግዲህ አንዱ የሲንጋፖር ሪፐብሊክ መሪ ሲሆኑ ከኚህ ሰው ጋር የተለያዩ ስምምነቶች ተደርገዋል። እሳቸውም ስለ ኢትዮጵያ ወይም ከኢትዮጵያ ጋር ለመስራት ያላቸውን ፍላጎት አሳይተዋል። አንዳንድ ጊዜ የሆነ ሰዓት ላይ የተናገሩትን እነዚህ ጠላቶቻችን ኢትዮጵያ ላይ ፕሮፓጋንዳ የሚሰሩ እነዚህ ቅጥረኞች ከሆነ ሀገር ጋር ሀገሪቱ የሆነ ግንኙነት ስትመሰርጥ ያችን ሀገር አሳንሰው እችኮ ፋይዳ የሌላት ነች፣ እችኮ ማትረባ መቼ ምንም ጥቅም የሌላት ነች ይላሉ። ለምሳሌ የህዳሴ ግድቡ ምርቃት ላይ የተገኙትን ወሳኝ የሆኑ የጎረቤት ሀገራት ያላቸውን አቅም በዓለም ላይ ያላቸውን ቦታ በማሳነስ እነዚህ የማይረቡ ናቸው፣ እነዚህ ለኢትዮጵያ ምንም የሚጠቅሙ አይደሉም፣ ከነዚህ ጋር ግንኙነት ትርጉም የለውም ሲሉን ነበረ እና አንዳንድ ሀገራትም ጋር የዲፕሎማሲ ግንኙነት ሲደረግ እነዚህ እኮ በዓለም የተገለሉ ኢኮኖሚያቸው አነስተኛ ለኢትዮጵያ ምንም ሊያደርጉ የማይችሉ ትርጉም የሌላቸው ይሉን ነበረ። ኦኬ አሁን የሲንጋፖር ጋር ስምምነት ተፈጥሯል። ወደፊት ሁለቱ መንግስታት አብረው ለመስራት ያላቸውን ፍላጎት ገልጸዋል እና አሁን ሲንጋፖርን አምጥተህ አይቺ ማትረባ ምናምን ልትላት አትችልም። በዓለም ላይ ትልቅ ቁመና ያላት በኢኮኖሚ የበለጸገች በአንድ ወቅት ይሄ እናንተ የምታጨበጭቡለት የኤርትራው መሪ ኢሳያስ አፈወርቂ ኤርትራን ሲንጋፖር አደርጋታለሁ ሲል ነበር እና የእሷ መሪ ናቸው አዲስ አበባ መጥተው አዲስ አበባን ጎብኝተው ከኢትዮጵያ ጋር መስራት እንፈልጋለን፣ በቀጣይ ግንኙነታችንን እናጠናክራለን ብለው ሄደዋል። ይሄ ፋይዳው ትልቅ ነው። ልብ አድርጉ። ሲንጋፖር በዚህ በአፍሪካ ቀንድ የመጀመሪያውን በአፍሪካ ደግሞ 3ኛውን ኤምባሲ ኢትዮጵያ ውስጥ ለመመስረት መወሰኗን ገልጻለች። ይሄ ትልቅ ስኬት አይደለም? በጣም ትልቅ ስኬት ነው። በዚህ ደረጃ መፈለግ ማለት ነው። ይሄ የጂኦፖለቲክስ ከፍተኝነት ነው። የጂኦፖለቲክስ ሌሎችን የኢትዮጵያ ጂኦፖለቲክስ ሌሎችን የመሳብ እንደገና ደግሞ የዲፕሎማሲ
ስኬትም ነው ፎር ዛት ማተር። ስለዚህ አሁን እቺ ሀገር ብዙ ነገር ለኢትዮጵያ ሼር የምታደርጋት ኤክስፒሪየንስ አለ። አብረው በመስራት ደግሞ አብረው በመበልጸግ ትልቅ አቅም ሊፈጥሩ ይችላሉ። ሲንጋፖር እንደው ትንሽ ስለ ሲንጋፖር ለማየት በደቡብ ምስራቅ እስያ የምትገኝ ደሴትና የከተማ ግዛት ነች። የተፈጥሮ ሀብትና ውሃ የሌላት ሀገር ነች ሲንጋፖር። የሚገርመው ነገር ግን በጣም ሀብታም እና እቺ ሀገር በጠንካራ ህዝቧ ጥረት ህዝቧ ተባብሮ አንድ ሆኖ በመስራቱ መሪዎቿ ሀገሪቱን ለማሳደግ ጥረት በማድረጋቸው ቀዳሚ ኢኮኖሚ ከገነቡና በንጹህ ውሃ ተደራሽነት ከሚጠቀሱ የዓለም ሀገራት አንዷ ሆናለች። አይገርምም? እኛ ብዙ የተፈጥሮ ሀብት እያለን የተፈጥሮ ሀብታችንን ለመጠቀም ሳንችል ለዓመታት ስንራብ ቆይተናል። የተፈጥሮ ሀብታችንን እንዳንጠቀምም ብዙ ጫና ተደርጎብን አሁንም እየተደረገብን የምንገኝ ሀገሮች ነች። ሲንጋፖር በአንድ ትውልድ ከዝቅተኛ ገቢ ኢኮኖሚ ወደ ዳበረና ከፍተኛ ገቢ ኢኮኖሚ የተሸጋገረች ተአምረኛ እየተባለች የምትጠራ ሀገር ነች። የሲንጋፖር የኢኮኖሚ እድገት ተአምር እየተባለ ነው በብዙ ተንታኞች የሚገለጸው። የሀገር ውስጥ ምርቷ ለዜጎቿ ሲከፋፈል $156,970 በዓለም አቀፍ ደረጃ ከፍተኛውን ሀብትና የመግዛት አቅም ይዛ አንደኛ ደረጃ ላይ ያለች ሀገር ነች። ህዝቧ በዚህ ደረጃ የኢኮኖሚያዊ ተጠቃሚ ሆኖ የበለጸገ ሀገር ማለት ነው። ሲንጋፖር ውስጥ ሙስና ከተወገደባቸውና በአነስተኛ ደረጃ እጅግ ዝቅተኛ ደረጃ ካለባቸው ሀገራት አንዱ ነች። በዚህ ደረጃ ከዝቅተኞቹ 3ኛ ደረጃ ላይ ትገኛለች። ወደ ላይ በተአምራዊ የኢኮኖሚ እድገቷ በዜጎቿ ከፍተኛ የህይወት ጥራት ማለት ጤናማ ከመሆን አንጻር ማለት ነው፣ በፖለቲካ መረጋጋት ተባብሮ በመስራት እንዲሁም ለፋይናንስ ለንግድና ለቴክኖሎጂ ዋና ማዕከል በመሆኗ በዓለም አቀፍ ደረጃ ከፍ ተደርጋ ትጠቀሳለች፣ ትመረጣለች። ብዙ ሀገሮች ከዚች ሀገር ጋር ለመስራት ይመርጧታል። ከዚች ሀገር ጋር ተባብረው ኢኮኖሚያቸውን ለማሳደግ ጥረት ያደርጋሉ በርካታ ሀገሮች። ከዚህ ውስጥ አሁን አንዷ ኢትዮጵያ ሆናለች እና ተሳክቶላታል ማለት ነው። ሲንጋፖር ይህንን ዓለምን ያስደነቀ ለውጥ ያመጣችው መሪዎቿ በቀረጹትና በቁርጠኝነት በተገበሩት ህዝቡም የመሪዎቿን ፖሊሲ እና እቅድ ተግባራዊ ለማድረግ ስለተረባረበ በልጽጋ ህዝቧን ኢኮኖሚ የእድገት ተጠቃሚ አድርጋ ከድህነት ተላቃ በአሁኑ ሰዓት ሀብታም ከሚባሉ የተንደላቀቀ የተደላደለ ኑሮ ለህይወት እጅግ አስፈላጊ የሆነ ግብዓት የሚሟላላቸው ህዝብ ሆነዋል። ስለ ሲንጋፖር ተጨማሪ ነገር ማንበብ ትችላላቸው። ግን ከሲንጋፖር ጋር ያደረግነውን ግንኙነት ዋጋ ለማሳጣት ለሚሞክሩ አካላት የቀረበ ነው። ስለዚህ አንድ ትልቅ የዲፕሎማሲ ስኬት ነው። አንድ ትልቅ ሀገራችንን በኢኮኖሚ ከእንደዚህ አይነት ሀገሮች ጋር ስትገናኝ ተፈላጊነቷንም ያሳያል እና የሲንጋፖሩ ጠቅላይ ሚኒስትር ይህን አስመልክተው ተናግረዋል። እናዳምጣቸው። Thank you, Prime Minister Abiy, for your warm welcome, for your friendship, and for the generous hospitality extended to me and my delegation. Thank you for receiving me. ጠቅላይ ሚኒስትር አብይ አህመድ ላደረጉልኝ ሞቅ ያለ አቀባበልና ለእኔና ለልዑኬ ላሳዩት ወዳጅነትና መልካም መስተንግዶ ማመስገን ፈልጋለሁ። በባለፈው ዓመት በሲንጋፖር በነበሩት ይፋዊ ጉብኝት ወደ አዲስ አበባ መጥቼ የእርሶን ሀገር እንድጎበኝ ጋብዘውኝ ነበር። በዛም መሰረት ነው እዚህ የተገኘሁት። ይህ ጉብኝት ጠቅላይ ሚኒስትር ከሆንኩ በኋላ የመጀመሪያው የሁለትዮሽ ጉብኝቴ ነው በአፍሪካ ውስጥ። የመጀመሪያው የአፍሪካ የሁለትዮሽ ጉብኝቴ በኢትዮጵያ ውስጥ በመሆኑ እኔም ልዑኬም ደስተኛ ነን። ከኔ በፊት የሲንጋፖር ጠቅላይ ሚኒስትር ወይም የሀገር አስተዳዳሪ ኢትዮጵያን የጎበኘው በ1964 ነው። ሚስተር ሊ ኩዋን ዩ ይባሉ የነበሩ ጠቅላይ ሚኒስትር ነበሩ በዛ ወቅት የጎበኙት። ለረጅም ጊዜ የነበረውንም ክፍተት እንደ ማካካሻ ይሆናል የኔ ጉብኝት። ጠንካራና ዘላቂ ወዳጅነት እንዲኖረንና ከዛም የተሻገረ መደጋገፍ እንዲኖረንም ለመስራት ያለኝን ፍላጎት መግለጽ እፈልጋለሁ። አዲስ አበባ የመጣሁት ገና አሁን ቢሆንም ከተማው አረንጓዴነት እና ጽዱነት በጣም ተደንቄያለሁ። የአረንጓዴ አሻራ ስራችሁ ምስክርነትም ነው። ዛሬ የተከልናቸው ችግኞችም በትንሹም ቢሆን ለዚህ አሻራ አበርክቶ እንዲሆኑ እመኛለሁ። እድገታቸውም እንደኛ ግንኙነት እንዲሆን እመኛለሁ። የኢኮኖሚና የንግድ ትስስሮቻችን በተወሰነ መልኩም ቢሆን እያደጉ በመሆናቸው በጣም ተስፋ ሰጪ ነው። ንግዱም ይሁን የኢኮኖሚ ትስስሩ እየጨመረ ነው። የኔ ጉብኝትም ይህንን ያጠናክራል ብዬ ተስፋ አድርጋለሁ። በቅርበትም በመስራት የሁለትዮሽ ትብብር ወደ ላቀ ደረጃ ማድረስ እንድንችል የበኩሌን አስተዋጽኦ አድርጋለሁ። አመሰግናለሁ። የዛሬውን ፕሮግራማችንን ከማጠቃለላችን በፊት እንደገና ለፕሮግራማችን እንደ መሪ ቃል ያደረግነውንና አንድ ጸሐፊ ማህበራዊ ሚዲያ ላይ ያጋሩትን
በጣም በሳል አባባል ኢትዮጵያን የሚገልጻት ወይም የኢትዮጵያ መሪዎች የሚገልጻትን ሀሳቡን ደግሜ ላቅርበው። ንስር ከምድር እባቦች ጋር አይታገልም፣ ከፍ ብሎ ይበራል። ንስር ከምድር እባቦች ጋር አይታገልም፣ ከፍ ብሎ ይበራል። የምድር እባቦች ንስርን ወደ እናንተ ዝቅ ብሎ እንዲታገል አጠብቁት። የእሱ ቦታ ከፍታ ላይ ነው። እሱ ከፍ ብሎ ነው የሚበራው። ኢትዮጵያ ከፍ ብላ ትቆማለች፣ ከፍ እያለች ትቀጥላለች። ጠላቶቿ ይንበረከካሉ። ጠላቶቿ በእድገቷ ይሸማቀቃሉ፣ ያፍራሉ። ስለዚህ ላለማፈር፣ ላለማሸማቀቅ ከኢትዮጵያ ጋር መሰለፍ ነው እና ሌሎች ኢትዮጵያውያን ኢትዮጵያን የምትወዱ ሁሉ እንኳን ደስ ያለ እና ይሄ ስለሚቀጥልም ለዚህ እንረባረብ፣ የየበኩላችንን አስተዋጽኦ እናድርግ። የዛሬው የአብሪ ሚዲያ መልእክት ነው። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። አብሪ ሚዲያ አዲስ ሚዲያ እንደመሆኑ መጠን ደግፉት። አብሪ ሚዲያ የቆመው ለሰላም፣ ለእድገት፣ ለፍቅር፣ ለአንድነት ነው። እዚህ ላይ የበኩሉን አስተዋጽኦ ለማድረግ የቆመ ሚዲያ ነው። ይህን ዓላማውን ያሳካ ዘንድ የሁላችሁም ድጋፍ እና ትብብር እንጠይቃለን። ሰላም።